ተዘከረነ እግዚኦ በውስተ መንግሥትከ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እዚህ በምህረት አደባባይ የተሰበሰባችሁ የልዑል እግዚአብሔር ቤተሰቦች፣ ምእመናን ወምእመናት በእግዚአብሔር ስም እንደምን አደራችሁ? ልዑል እግዚአብሔር ወዶና ፈቅዶ እስከዚህ ሰዓት ድረስ ስላደረሰን ስሙ ከምድር እስከ አርያም ለዘላለም የተመሰገነ ይሁን። አቁራሪተ መዓት አምጻኢተ ምሕረት ወላዲተ መድኃኒት ድንግል ማርያም እነሆ ስም አጠራሯ ለዘላለም ከፍ ያለና የተመሰገነ ይሁን። እንግዲህ እግዚአብሔር ወዶና ፈቅዶ እዚህ አድርሶናል። አሁን ላይ ባለን ሰዓት የምንማማረው ነገረ ክርስቶስ ነው። ውስተ ዚአሁ መጻ ወእሊአሁ ሰይተወክፉ፣ የእርሱ ወደ ሆነው መጣ የገዛ ወገኖቹ ግን አልተቀበሉትም ይላል። በዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ ተጽፎ የምናገኘው ኃይለ ቃል ነው። ይህን ኃይለ ቃል ዮሐንስ ወንጌላዊ በዚህ መልኩ ጽፎልናል። የእርሱ ወደ ሆኑት መጣ የገዛ ወገኖቹ ግን አልተቀበሉትም። እኛ መቅረብ ሲያቅተን እሱ ቀረበን። እኛ ወደ እርሱ መሄድ ሲያቅተን እርሱ ወደ እኛ መጣ። እኛ ልዕልና ሃይማኖት ስናጣ እርሱ ያን ሊሰጠን መጣ። እኛ ጸጋችን ሲገፈፍ እርሱ ተገፎ ለእኛ ጸጋችን ሊሰጥ ወደ እኛ መጣ። እኛ ስንራቆት ለእኛ ክብር ሊያለብስ እሱ መስቀል ላይ ሊራቆት መጣ። እኛ ስንሰደድ እሱ ተሰዶ እኛን ከስደት ሊመልስ መጣ። እኛ ስንሞት እሱ ሞቶ የእኛን ሞት ሊገድል ወደ እኛ መጣ። ዓለም ግን አልረዳው አለ። በዓለም ውስጥ አለ፣ ዓለም ግን አልተረዳውም፣ አልተቀበለውም ይላል። ዓለሙ ራሱ አላወቀውም። ዓለም የተባለ የሰው ልጅ ነው። ወለእለሰ ተወክፍዎ ወሀቦሙ ስልጣነ ይኩን። ነገር ግን በስሙ ላመኑ እሱን ለተቀበሉ የእግዚአብሔር ልጆች ይባሉ ዘንድ ስልጣንን ሰጣቸዋል። ከስጋና ከደም አልተወለዱምና ከእግዚአብሔር እንጂ በስሜት የተወለዱ አይደሉምና ያም ቃል ስጋ ሆነ። እንደምታውቁት ሲጀምር በደረቅ ሐዲስ ነው። ቅዱስ ዮሐንስ የትንቢት መጽሐፍን ጽፎልናል። የሐዲስ ኪዳንን መልእክታትን ጽፎልናል። 3 መልእክታትን በተለይም ይሄ ወንጌሉና ራእየ ዮሐንስ ይሄን የጻፈበት ሁለቱን በጣም ጠንከር ያለ ነው። ይሄ ደረቅ ሐዲስ ነው። ደረቅ ሐዲስ ነው። ስጋ የተገለጸበት ነው። ጥጥር ቃል ነው። ቀዳሚው ቃል ውእቱ ወውእቱ ቃል ሀበ እግዚአብሔር ውእቱ ወእግዚአብሔር ውእቱ ቃል። መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ያ ቃልም እግዚአብሔር ነበረ። ወቦቱ ሁሉ ሆነ ወዘእንበሌሁ ይሳል ወዘኮነ ወይምንትኒ፣ ሁሉ በእርሱ ሆነ፣ ያለ እርሱ ምንም የተፈጠረ የተሰራ ነገር የለም። ሁሉ በእርሱ ሆነ፣ የተከናወነው በእሱ ነው። ፈጣሪነቱን፣ አንድነቱን፣ ሶስትነቱን፣ ምሉዕነቱን፣ ስፋቱን፣ ገዥነቱን፣ ቀዳማዊነቱን ይናገራል። በተለይ ቅዱስ ዮሐንስ እንደሚታወቀው ከቀዳማዊነቱ ጀምሮ እያመሰጠረ ስግው ቃልን የገለጸበት መንገድ እጅግ ግሩምና ድንቅ ነው። ታዲያ መጨረሻ ላይ ወደ እርሱ ወደ ሆኑት መጣ የገዛ ወገኖቹ ግን አልተቀበሉትም። ስግው ቃል በልዕልና ይጠብቁት የነበረው በጊዜው በተለይም ቤተ አይሁድ በልዕልና ጠብቀው ስለነበር በትህትና ሲመጣ ተምተቶባቸዋል። እንደው ከምስጢረ ሥላሴው ብንነሳ እንደ መንደርደሪያ አሁን እሱን መግለጽ አይደለም ማለት ነው። ሂዳችሁ በአብ በወልድ ስም እያጠመቃችኋቸው እነሆ ደቀ መዛሙርት ያድርጓቸው አለ። ከሦስቱ አካላት ራሱ አንድ አካል መሆኑን ገለጸ። ሊቁም ሲናገር የአብ ስም ወደ አብና ወደ ወልድና ወደ መንፈስ ቅዱስ እንደማይፈልስ፣ የወልድም ወደ ሁለቱ ወደ አብና ወደ መንፈስ ቅዱስ እንደማይፈልስ፣ የመንፈስ ቅዱስም ወደ አብና ወደ ወልድ እንደማይፈልስ ይናገራል። ስማቸው ራሱ ቀዋሚ ነው። ቀዋሚ ነው። የሆነ ሰው ተከፈ ብሎ አብን ወደ ወልድ ወልድን ወደ መንፈስ ቅዱስ ሽፍት ሊያደርገው የማይችል ዘላለማዊ ሕይወት የሆነ ስም ነው። ከዛ ሕይወት ከሆነ እሱ መካከል ወልድ የሚለው አለበት። ሥላሴ በተዋህዶ ወተዋህዶ በሥላሴ፣ ሥላሴ በአንድነት አንድነት በሶስትነት ነው። ሲሰለስ ሲቀደስ ይኖራል። አንድነቱን ሶስትነቱ አይከፍለውም፣
ሶስትነቱን አንድነቱ አይጠቀልለውም። እንዲህ አይነት አምላክ አለን ነው። ታዲያ ከዚህ ከሶስቱ አካላት መካከል ለይተን ወልድ ዋህድ ኢየሱስ ክርስቶስን ስግው ቃል ብለን በተለየ መልኩ ነገረ ክርስቶስ ብለን ሰብካለን። ቤተክርስቲያን ታስተምራለች። የነገረ ክርስቶስ ትምህርት አምላክነቱ፣ ቀዳማዊነቱ፣ ንጉስነቱ፣ ፈጣሪነቱ፣ መጋቢነቱ፣ ንጉስነቱ፣ ገዥነቱ ይነገርበታል፣ ይሰበክበታል። ረቂቅ ጥልቅ ስፉ የሆነ የቤተ ክርስቲያኗ የጀርባ አጥንትና መሰረት የሆነ አስተምህሮ ነው የነገረ ክርስቶስ ወይም የነገረ ስጋዌ አስተምህሮ ማለት ነው። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም መጥቶ ለስድስት ነገሮች ኖሯል። ለስንት ነገር? ለስድስት ነገር። መጀመሪያ የመጣው በዚህ ዓለም መጥቶ የኖረው ለቤዛነት ሌሉ እስኪ ለቤዛነት ኖሯል። ቤዛ የሆነን ማን ነው? ኢየሱስ ክርስቶስ። በምኑ? መስቀል ላይ ባፈሰሰው ደሙ። መስቀል ላይ ሲቸነከር ሶስት ነገሮች አልፈዋል። ሶስት ነገሮች ሲቸነከር አንድ ወደ ራሱ ነው፣ መከራ ነው። ያ መከራ ለሱ መከራ ሲሆን ወደኛ ሲሆን ለኛ መድኃኒት ሆኗል። ሁለተኛው ችንካር፣ አንዱ ችንካር ወደ ራሱ። አምስት ናቸው። እነሱን አይደለም እየቆጠርኩ ያለው መከራውን ነው። የመጀመሪያው ለራሱ መከራ ነው። ወደኛ ሲመጣ የሱ መከራ ለኛ መድኃኒት ነው። ለኛ መድኃኒት የሆነው መከራው ወደ ዲያብሎስ ሲሄድ ለዲያብሎስ መሻሪያው መዋረጃው ነው። ስለዚህ ቤዛ ሲሆነን መከራው ሶስት ነገሮችን አከናውኖ አልፏል ማለት ነው። አሁን የነገርኳችሁ ለእርሱ መከራ ለኛ ሕይወት፣ ለዲያብሎስ ውርደት ሆኖበታል። ለቤዛነት መጥቷል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ፈዲዮ ስጋዚአሁ ለዘበአማን ስጋዚአን ወነፍሶ ካይበ ቤዛ ነፍሰ ኩልነ መጥዮ። ስለ ሰውነታችን ሰውነቱን ክሶ ስለ ነፍሳችን ነፍሱን ክሶ ምን ብሎናል? አድኖናል። ሁለተኛው ለአርአያነት ነው። ለአርአያነት በሉ እስኪ። ማንን መስለን ነው የምንኖረው? እንዴት ነው የምንመስለው? ተሰቅለና እሱን መስለና ተሰቅለና ነው። ወተሰቀልኩ ምስለ ክርስቶስ ይላል ቅዱስ ጳውሎስ። ቅዱስ ጳውሎስ ተሰቅሏል? አልተሰቀለም ማለት ሕይወቱን ነው። አያችሁ፣ ከክርስቶስ ጋር ተሰቅያለሁ ሲል ሕይወቱን አርአያ ተመሰሉ ቂያየ በከመ አነ እትመሰሎ ለክርስቶስ፣ ክርስቶስን እንደምመስል እናንተ እኔን ምሰሉኝ ይላል። እኔን ምሰሉኝ። መሰቀል ማለት የክርስቶስን ሕይወት መስሎ መኖር ማለት ነው። መስሎ መኖር። ወለሰ በኢየሱስ ክርስቶስ ሰቀሉ ሥጋሆሙ ምስለ ፍትወቶ ምስለ ኃጢአት ገላትያ 5 ነው። በኢየሱስ ክርስቶስ የሚኖሩት ግን ሥጋን ከክፉ መሻቱ ጋር ሰቀሉት ይላል። አያችሁ፣ አርአያነቱን ተከትለው ፈለጉን ተከትለው መስቀል ላይ የተቀበለው መከራ ተከትለው በዚህ የዘመቱ አሉ። ለአርአያነት ብዙ አልገባበትም ብያቸዋለሁ። ሶስተኛው ለአጽድቆተ ትስብእት ለአርድኦ መለኮት። አጽድቆተ ትስብእት በሉ እስኪ ራቃችሁ። አጽድቆተ ትስብእት አርድኦ መለኮት ፍጹም ሰው ፍጹም አምላክ መሆኑን ለመግለጽ ፍጹም አምላክ በሉ እስኪ ፍጹም ሰው ስግው ቃል ማለት ይሄ ነው። መለኮትነቱን በስጋ ገልጾ የሰው ልጅ ለመታደግ አርድኦ መለኮት አጽድቆተ ትስብእት አርድኦ መለኮት ፍጹም ሰው ፍጹም አምላክ። የኛ አምላክ ይሄ ነው። ይሄን ለመግለጽ መጥቷል። ያ ተሰውሮ የነበረው ረቂቁ ገዘፈ፣ ግዙፉ ረቀቀ፣ ምልኡ ተወሰነ፣ ውስሉም መላ፣ ልዑሉ ትሑት ሆነ፣ ትሑቱ ልዑል ሆነ፣ ማይዳሰሰው ተዳሰሰ፣ ማይጨበጠው ተጨበጠ፣ ቀዳማዊው ዳህራዊ ሆነ፣ ዳህራዊው ቀዳማዊ ሆነ፣ ገዡ ተገዥ ሆነ፣ ተገዡ አምላክ ሆነ። በመንጸፈ ደይን ወድቆ ይኖር የነበረው ፈጣሪ ዓለማት መጋቤ ፍጥረታት ተባለ፣ እግዚአብሔር ኃያላን ተባለ። ረቂቅ የነበረው ግዙፍ ተባለ። ግዙፍ የነበረው ስጋ በስጋ ገንዘብ በዓለም መላ። የስጋ ገንዘብ ለቃል የቃል ገንዘብ ለስጋ ሆነ። እንቲያው ለቃል ኮነ ለስጋ ወንቲያው ለስጋ ኮነ ለቃል። የስጋ ገንዘብ ለቃል የቃል ገንዘብ ለስጋ። ዘአልቦ ጥንት ኮነ ቅድመ ወዘአልቦ መዋዕል ኮነ ሎቱ መዋዕል። ዘመን የማይቆጠርለት ዘመን ተቆጠረለት። 30 ዘመን ሆነው ተብሎ ዘመን የሚቆጠርለት ዳህራዊ ስጋ ዘመን የማይቆጠርለት የዓለማት ፈጣሪ ሆኖ ተገኘ። ያ ማለት ባህሪውን ሳይለቅ በተአቅቦ ይህን ምስጢር ትሰብካለች ቤተክርስቲያን።
አርድኦ መለኮት አዝቆተ ትስብእት አርድኦ መለኮት ይሄ ነው የሚገልጸው። ይሄን ለመግለጽ መጣ። ያን የተሰወረውን ነገር ግልጽ አድርጎ ለማስረዳት በስጋ ማርያም ተገለጠ ማለት ነው። አምስተኛው ለፈጽሞ ትንቢትን ለመፈጸም በእርግጥ ወልዶ መድኅነ ንሰብክ መድኃኒቱን ልጁን እንሰብካለን አለ ቅዱስ ያሬድ። አስቀድሞ በትንቢት እያሳበቁ የተናገሩትን ነቢያት ተቀማምተውታል። አንዱ በድንጋይ አምሳል፣ አንዱ በሐመልማል አምሳል፣ አንዱ በእሳት አምሳል፣ አንዱ በጠል አምሳል፣ አንዱ በጸምራ አምሳል ምን ያላዩት አለ? አንዱ በሚመካ ሰው አምሳል በአምሳለ እብን ቅጉም በአምሳለ ሐመልማል ወነበልባል በአምሳለ ጠል ወጸምር የታየው ያ ምሳሌ ቀድሞ ነቢያቱ እነ ዳዊት የተናገሩት እነ ኢሳይያስ የተናገሩት ያን ትንቢት ለመፈጸም በብዙ ነገር ወዙ መክፈል ታይዲያ እግዚአብሔር ለአበዊነ ቅዱሳን ወወዳሪስ ሰማያል ነገር ወነ በወልዱ ቀድሞ ለአባቶቻችን በብዙ ነገር በብዙ ምሳሌ በብዙ ትንቢት ተናገረ። ለእኛ ግን በአዲስ ኪዳን ሰው ሆኖ በአካል ተገልጾ ተናገረን፣ አስተማረን አለ። ያንን ለመፈጸም ምን ሆኗል? ሰው ሆኖ በዚህች ዓለም ተመላልሷል። አራተኛው ለተልዕሎ ሃይማኖት ለተዋህዶተ ምእመን ተልዕሎ ሃይማኖት በሉ እስኪ ተሰውሮ የነበረውን ማንነት ዝቅ ብሎ የነበረውን ማንነት ከፍታ ሰጠው። ሃይማኖትስ በላይ ማን ነው? ጌታችን ኢየሱስ ክርስቶስ። ሃይማኖት ማን ነው? አረ ንገሩኝ። ሃይማኖት ማን ነው? ኢየሱስ ክርስቶስ። ሃይማኖት እኮ እሱ አይደለም። እርሱን ድንግል ማርያም ሃይማኖት ይላታል። ርትዕት ሃይማኖቶም ለቅዱሳን በስሟ የመነኑባት፣ ተራራ የፈለሱባት፣ ባሕር የሰነጠቁባት፣ ድውይ የፈወሱባት፣ ሙት ያስነሱባት የቅዱሳን የቀናች ሃይማኖት ይላታል ድንግል ማርያም። ልዩነቱ የእሷ የጸጋ የእሱ የባሕሪ ሃይማኖታችን ማን? ከድንግል ማርያም የተወለደው ኢየሱስ ክርስቶስ ተሰውሮ የነበረውን ምስጢር የገለጠ ለተልዕሎ ሃይማኖት ለተዋህዶተ ምእመንን ተዋህዶ ለመኖር እንዴት ነው ተዋህዶን የሚኖረው? በስጋው ተዋህዶን ይኖራል፣ በደሙ ተዋህዶን ይኖራል፣ በጥምቀት በልጅነት በማየገቦ ተዋህዶን ይኖራል። አየው ተለይተን የነበር አሁን ግን ቅርንጫፍ ተባለ። እሱ የወይኑ ግንድ ነው፣ እኛ ቅርንጫፍ። ከወይኑ ግንድ የተለየ ቅርንጫፍ ይደርቃል፣ ከአካሉ የተለየ ምእመን ይደርቃል። ስለዚህ አካሉ አደረገን፣ አካሉ ሊያደርገን በዚህች ዓለም ተመላለሰ በስጋ ማርያም ማለት ነው። በስጋ ማርያም የእርሱ ወደ ሆኑት መጣ፣ የገዛ ወገኖች ግን አልተቀበሉትም። በጣም የሚገርመው ነገር ሳይቀበሉ ተቀበሉ የሚሉ ይሄ ነው የሚገርመው። ሰዎች እሱን ሳይቀበሉ እናቱን ሳይቀበሉ እኛም ተቀበሉ ይለናል። እንደው በእውነቱ ይሄ ግን አይገርማችሁም? ለዘመናት ዘልቆ አሁን ላይ ግን ደግሞ እግር ያዘለቀ ጥርሶ ያገጠጠ። እስኪ እንየው። ለነዚህ ነገሮች ኑሯል ነው አጠቃላይ። እነዚህ ሲራቀቁ የህይወት ስሪቶቻችን በእነዚህ ማዕከል ነው። ክርስቶስ የእኛን ህይወት የሰራው በእነዚህ ማዕከል ነው ማለት ነው። እያንዳንዳቸውን ሲያደርግ የደረሰበትን መከራ እንዴት አድርገን እንገልጸዋለን? እንዴት አድርገን ተነትነዋለን? ስለዚህ ኢየሱስ ክርስቶስ የእርሱ ወደሆኑ ሲመጣ የገጠመው ነገር ምንድነው? ሲመጣ ያጎደለው ነገር ምንድነው? እርሱ ራሱ ማን ነው? የመጣው አካል ማን ነው? አምላክ ዘበአማን ጌታችን ኢየሱስ ክርስቶስ ወደኛ መጣ። ታዲያ አምላክነቱ ጎሎበታል? አረ በፍጹም አምላክ ዘበአማን እንዲሁ ነው ተብሎ የተነገረለት። ኢሳይያስ ኃያል አምላክ ይለዋል። ቅዱስ ጳውሎስ ብሩክ አምላክ ብሎ ይገልጸዋል። ብሩክ አምላክ በሉ እስኪ። ብሩክ አምላክ ማን ነው? ከድንግል ማርያም የተወለደው መስቀል ላይ የተሰዋው የቀራንዮ በግ የድንግል ማርያም ልጅ እርሱ ነው። ኢሳይያስ ምን ብሎ ነው የገለጸው? ሕፃን ተወልደ ለነ ወልድ ተወበ ለነ፣ ሕፃን ተወለደልን ወንድ ልጅም ተሰጠን፣ ስሙ ድንቅ መካር ኃያል የዘላለም አባት የሰላም አለቃ። የሰላም አለቃ ማን አለ? ሰላምን በጫንቃው ላይ የተሸከመ ማን አለ? ባርነትን የሰበረ ዲያብሎስን ያንቆታቆተ ማን አለ? እርሱ ብቻ አይደለም። ኢሳይያስ ሲገልጸው እንደውም ምን ይለዋል እዛው ላይ? ስሙን ምርኮ ፈጠነ ብዝበዛ ቸኮለ ብለህ ጥራው ይላል። ኢሳይያስ 8 ላይ ሲኦልን የበዘበዘ ስጋ ለብሶ ከፍ ከፍ ብሎ የነበረውን ያዋረደ ምርኮ ፈጠነ ተብሎ የተጠራ ነፍሳትን ማርኮ ያወጣ ራሱን ቤዛ አድርጎ የሰጠ አምላክ ዘበአማን
በእውነት የሐሰት ያይደለ በእውነት ከብርሃን የተገኘ ብርሃን ከሊቅ የተገኘ ሊቅ ከማይታየው የተገኘ የማይታይ በሥጋ ማርያም የተገለጠ ከእውነተኛ አምላክ የተገኘ እውነተኛ የባህሪ አምላክ እርሱ ነው። ታዲያ አባ ጊዮርጊስ ምን ይለዋል? እሳት ዘእም እሳተ ሕይወት ወረደ ወንጥር ዘእም መብረቀ ስብሐት አይሃ ይለዋል። የነጠረው መብረቅ ወደ አንተ መጣ ተመልከት ይላል። ያ የነጠረ መብረቅን አጨብጠውም መብረቅ ያቃጥላል። ያ መብረቅ ተራራ ያልገደበው መብረቅ ሰማያዊ መብረቅ ይለዋል። ከድንግል ማርያም የተዋለደ ሥጋዋን የነሳ ያ መብረቅ ያላቃጠለት እሷስ ምን አይነት ድንግል ናት? ያ የባህሪ እሳት ሰማይን ሰንጥቆ የወረደ ነቢያት እንዲህ ብለው ለምነውት ነበራ። ምን ነው ሰማይን ሰንጥቀ ብትመጣ እኛ ልጆችህ ነን፣ እኛ ጭቃዎች ነን፣ አንተ ግን አባታችን ነህ ብለው የተማጸኑት። ጽድቃችን የመርገም ጨርቅ ሆነብን፣ ምን ነው እጅህን ብትልክ ከአርያም ውረድ አድነን ብለው የተማጸኑት ያንን ነው አባ ጊዮርጊስ እሳት ዘእም እሳተ ሕይወት ወረደ ወንጥር ዘእም መብረቀ ስብሐት አይሃ ብሎ የሚገልጸው ያ የነጠረ መብረቅ የተባለ ነው መድኃኒት የባህሪ አምላክ ተብሎ የሚገለጸው። ምንም የተለወጠ ነገር የለም። ስማና አምላክ ዘይት የለት ስግው ቃል ስለተባለ አምላክነቱ አልጎደለበትም። እንዘ ያርቅ መንበረ ስብሐት ይሁ ከጌትነቱ ሳይጎድል ሳይቀንስ ሥጋ ለሥላሴ አራተኛ ሳይሆን ለመለኮት ሁለተኛ ሳይሆን በተአቅቦ ያ የባህሪ አምላክ ነው። ያ ቀዳማዊ አምላክ ነው። ዳህራዊ ተብሎ የተገለጸ በሥጋ ማርያም እነሆ ለተልሎ ሃይማኖት በዚች ምድር የተመላለሰ የባህሪ አምላክ። ታዲያ ይሄ የባህሪ አምላክነቱ ሲገለጽ እንደ ቶማስ የሚጠራጠሩ እንደ ሰይጣን ሚምታታባቸዋሉ። ሰይጣን ተምታቶበታል። አልዓዛርን ሲያስነሳ፣ ዘዕውሩን ሲያድን፣ እንተ ደሚውዛን ደሟን ሲያቆም፣ ጎብቱን ሲፈውስ ይህን ይምታታበታል። አምላክ ነው አይደለም ብሎ ይምታታበታል። መጨረሻ መስቀል ላይ አምላኬ አምላኬ ለምን ታደገነስ የማሩቅ ሲብሎ ሄደ። ያን ጊዜ አስመሰከረው ይላል። በእሳት ዛንጀር ወጠረው። ዝንቱ ውእቱ ኢየሱስ ክርስቶስ ዘተሰቅለ አለ ባጭሩ። ይሄማን ያላውቅ ብዬ ነው እንጂ ሥጋን ለብሶ ለካ እኔ ያሰቀልኩት በይሁዳ አድሬ ያሰቀልኩት ኢየሱስ ክርስቶስ አምላክ ዘበአማን ነው ብሎ ሰይጣን መሰከረ። ዛሬ ሰው ከሰይጣን አነሰ። በጣም የሚገርማችሁ ነገር ከሰይጣን አነሰ። ሰይጣን ያምናል ግን አያምንትን ምግባር የለውም። አጋንንት ምግባር የላቸውም፣ አይድኑም። ኢየሱስ ክርስቶስ አምላክ መሆኑን ግን ይንቀጠቀጣሉ። ሥጋ ለብሶ እኔን ድል የነሳኝ ማን ነው ብሎ ቀራንዮ ላይ መሰከረ የባህሪ አምላክነቱ። ቶማስ ካላየሁ አላምንም አለ። እጁን ወደ ጎኑ ያስገባ አኮማተረው እንደ ጅማት እግዚእ ወአምላኬ አለ። ጌታዬ አምላኬ ቶማስ አገላለጽ ያ ጌታ ቅዱስ ቶማስ ጌታዬ ብሎ የጠራው ያ የሚያቃጥል እሳት የሚያድን እሳት ነው። የሚያድን እሳት በሉስ የሚያድን እሳት ነው። ያ የባህሪ አምላክ ብለን የምንገልጸው ኢየሱስ ክርስቶስ እሳት ነው። ስለዚህ ቅዱስ ጳውሎስ ይሄን ነው ጠቅልል አድርጎ በዚህ በሮሜ መልእክቱ ምዕራፍ 9 ቁጥር 5 ላይ ተወልደ ክርስቶስ በሥጋ ሰብ ዘውእቱ አምላክ ቡሩክ ብሎ የገለጸው ኢየሱስ ክርስቶስ ያ በአባቶቻችን ዘመን በአንደበታቸው አድሮ ትንቢት ሲያናግር የነበረው አባቶቻችንን ትንቢቱን የገለጸላቸው ቡሩክ አምላክ እነሆ በሰው ሥጋ ተወለደ። በማን በሥጋ ማርያም ብሎ ቡሩክ አምላክ ብሎ የገለጸው ለዚህ ነው። ይሄን በእውነት አባ ጊዮርጊስ ይራቀቅበታል። እንደነ ንስጥሮስ ያሉት ወልደ ዮሴፍ አሐዱም ነቢያት ብለው ገልጸውታል። እንደነ ንስጥሮስ ያሉት በዘመናት የተነሱ እና ይሄን አባ ጊዮርጊስ በተለየ ሁኔታ አራቆ ሲገልጽ እንዲህ ይላል። ኦ ንስጥሮስ ሆይ እስኪ ስማ፣ እንዴት ነው የማታፍር? አታፍር? እስኪ የእግዚአብሔር አብ ልጅን እንዴት የነቢያት አምላክን እንዴት ከነቢያት አንዱ ትለዋለህ? እንዴት ወልደ ዮሴፍ ትለዋለህ? እስኪ እኔ አንድ ነገር እናገራለሁ አለ። አቤት የገለጸበት አውድ እኮ ይገርማል። የተመለከተበት ንስጥሮስን የተመለከተበት አውድ አባ ጊዮርጊስ ኢትዮጵያዊ ቄርሎስ ነው የሚባለው። ምንድን ነው ብሎ የገለጸው? ይሄን ብለህ ስትናገር አለ፣ ይሄን ብለህ ስትናገር እንዴት ነው
የገሃነም ውሃዎች ያልገነፈሉት? እንዴት ነው የሲኦል እሳት ያልገነፈለው? አንተን ያቃጥል ዘንድ አለ። አንተን ያቃጥል። ይሄን ስትናገር ይሄን ስታራቅቅ እንዴት ነው የገሃነም ያ ወንዙ የእሳት ወንዝ ገንፍሎ አንተን ያላቃጠለ? እፎኑ ይህንሉ ምጽናዓተ ሰማያት ወእፎኑ እያንቀልቀሉ መሰረታተ አድባር ይላል። የተራራው መሰረት እንዴት አልተናወጸም? ምጽናዓተ ሰማይ እንዴት አልተናደም? ከመይደርብዩከ አንተን ይጫኑ ዘንድ ሶበት ስትናገር ዘንተ ይህን ስትናገር ኧረ ይሄ ብቻ አይደለም፣ ይሄ ብቻ አይደለም። እፎ አርመመ ሚካኤል አቃቤ ሀለ ቤተ ክርስቲያን አንተ ደብረ ስትናገር ለመሆኑ ሚካኤል አስሮ ዝም አለ? አልሰነጠቀ? ኧረ ይሄ ብቻ አይደለም። ሚካኤል ትዕግስተኛል በለው። ወእፎ አርመመ ገብርኤል ዛሰው ከስብከቶ ዘይቤላ ለማርያም መንፈስ ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጸልለኪ ዘኢትወለድ እምኔኪ ቅዱስ ውእቱ ብሎ የሰበከውን ስብከቱን እንዲህ ወንጀለኛ ስታደርግበት፣ እንዲህ ቂል ስታደርግበት ለመሆኑ ገብርኤል ትዕግስት አነቀው ይላል። ጥንግር ማለት እንዴት ዝም አለ? ድንግል ማርያምን ተንበርክኮ የሰበከ እንዴት አድርጎ ስጋዌውን የተሸከመ ለድንግል ማርያምን በትህትና የሰበከ ገብርኤል እንደው ከሁሉ በላይ እንዴት አስቻለው? አሃዱን ነቢያት ስትለው የነቢያትን ፈጣሪ፣ ወልደ ዮሴፍ ስትለው ዮሴፍን የፈጠረ እንዴት አስቻለው ብሎ ይራቀቃል። ስለዚህ አምላክ ዘበአማን ነው። እሱ ቀዳማዊ አምላክ ነው። ነቢያትን የፈጠረ ነው። ዮሴፍን የፈጠረ ነው። ዮሴፍ ድንግል ማርያም ነው የተንከባከበው እንጂ ዮሴፍ የወለደው አይደለም። መጣበታለሁ። ይሄን ደግሞ ሌላው ሊቅ በሌላ መልኩ እንዴት አድርጎ ሲያራቅቀው ማለት ነው። ስለዚህ ኢየሱስ ክርስቶስ ማን ነው? የመጀመሪያው አምላክ ዘበአማን ዘበአማን። ሁለተኛው ኢየሱስ ክርስቶስ ማን ነው ከተባለ ቀዳማዊ አምላክ ነው። ቀዳማዊ አምላክ ነው። እስኪ ቀዳማዊ አምላክ ማለት ዓለም ሳይፈጠር የነበረ ዓለምን አሰናርቶ የፈጠረ ማለት ነው። ዓለምን አሰናርቶ የፈጠረ በቃ ሌላ እኮ አይደለም፣ እርሱ ነው። ቀዳማዊነቱን እንዲሁ ብሎ ተናገረ ቅዱስ ዳዊት መዝሙር 73 ቁጥር 12 ላይ ስትመለከቱ እግዚአብሔር ንጉሥ ውእቱ ቅድመ ዓለም ወገብረ መድኃኒተ በማእከለ ምድር አንተ አጽናዕካ ለባሕር በኃይልከ። እግዚአብሔር ከዓለም አስቀድሞ ንጉሥ ነበረ፣ በምድር መካከል በቀራንዮ ለዓለም መድኃኒትን አደረገ አለ። እዚህ ላይ ደግሞ በጣም የሚገርመው ሁለቱን ነው የሚነሱት። ቀዳማዊነቱ ሲነገር ቅዱስ ገብርኤል ዳህራዊነቱን፣ ቅዱስ ዮሐንስ ወልደ ነጎድጓድ የምስጢር ባለቤት የገለጸለት ደረቅ ሐዲስ ወንጌልን የጻፈ እሱ ደግሞ ቀዳማዊነቱን ቀዳሚው ቃል ውእቱ በማለት ተነተነው እና አርዮስ የተፈጩበትን ቃል መዶሻ የሆነውን ቃል የተናገረ ቀዳማዊነቱን ቅዱስ ዮሐንስ፣ ዳህራዊነቱን ቅዱስ ገብርኤል ሰበከ ማለት ነው። ቅዱስ ዳዊት ደግሞ አስቀድሞ መኖሩን ከማን ጋር? ከቅዱስ ዮሐንስ ጋር ተባብሮ አስቀድሞ ተናግሮታል። ይህን ደግሞ ዲዮስቆሮስ እንዲህ ብሎ ይቀበለዋል። እምቅድመ ዓለም ወእስከ ለዓለም ይቀመጥ አለ ካለው እግዚአብሔር በተስፋ ይገደሉ በቃ እግዚአብሔር ከዓለም አስቀድሞ ነበረ። በምኑ? በጌትነቱ በገዥነቱ ነበረ፣ በሶስትነቱም ነበረ አለ ዲዮስቆሮስ። ታዲያ ምን እናደርገዋለን? እርሱ እኮ ነው ኢየሱስ ክርስቶስ በገዥነት ያለው፣ ከገዥነት ያልወረደው፣ ያልተለወጠው፣ ስጋን ግን የለበሰው፣ ዓለምን ለማዳን የመጣው እርሱ እኮ ነው ቀዳማዊ አምላክ የሚባለው። ቀዳማዊ ነው፣ ዳህራዊ ነው፣ ማዕከላዊ ነው። ምን የጎደለበት ነገር አለ? ምንም። አሁን ታዲያ አንዳንዱ ወጣት በጣም የሚገርማችሁ ነገር እንደው ነገሮች ሁሉ ሲምታቱበት ትንሽ እስኪ እንደው ከድብርት ልውጣ ይልና የሆነች ቦታ ይመርጥና ይሄዳል። እዛ ያቀማቅሙታልና የሆነ ነገር ይሉታል። እዛ መቀምቀም ይጀምራል። መቀምቀም ሲቀመቅም ወይም ደግሞ ይገባቸዋል። ያን ሲል ጀግኖቹ ይሄዱና ና ወዳጄ ከሱስ ወደ ኢየሱስ አሉት። እውነት መሰለውና ከሱስ ወደ ኢየሱስ አለ። ያዋጣል። የትኛው ኢየሱስ? ስንት ኢየሱስ ነው ያለ? ስንት ኢየሱስ ነው ያለ? ስንት ክርስቶስ ነው ያለ? ዓለም የምትሰብከው ኢየሱስና ቤተክርስቲያን የምትሰብከው ኢየሱስ ልዩ ነው። ዓለም የምትሰብከው መንፈሱን ነው። ቤተክርስቲያን የምትሰብከውን ስግው ቃል መድኃኒት የሆነ መስቀል ላይ የተሰቀለው እሱ ነው የምትሰብከው። መንፈስ ያልናኘው ራሱ የባህሪ ሕይወቱ መንፈስ ቅዱስ የሆነለት እሱን ነው የምትሰብከው ቤተክርስቲያን።
ያ ክርስቶስ ነው ቀዳማዊ አምላክ የምንለው። ይሄን አሁንም አባ ጊዮርጊስ የአርዮስን ነገር ያነሳና ይራቀቅበታል። ዲዮስቆሮስ እንዲያ እንደተራቀቀ አባ ጊዮርጊስ ደግሞ ማንን ያነሳል መሰላችሁ? ዮሐንስ 8 ላይ የተጠቀሰው ጌታችን ኢየሱስ ክርስቶስ ቀዳማዊነቱን ሲነግራቸው አይሁድ አልቀበሉ አሉ። እናንተ እኮ ከአባታችሁ ከጋኔን ናችሁ አላቸው። በቃ ብዙ ክርክር አልፏል። ዮሐንስ 8 ሙሉን ስታነቡ ከዛ ምን አላቸው መሰል? አብርሃም አቡክሙ ተመነየ ይራይላቴ ወሬይ ወተፈሳ። አብርሃም አባታችሁ ቀኔን ላይ ወደደ አየም ደስ አለው አላቸው። 50 ዓመት አልበከው አብርሃም አሪ ካሉት 50 ዓመት ሳይሞላ ደግሞ አብርሃምን ታውቃለህ ወርና ወነሱ እብነ ከመው ግሩቦ ድንጋይ አንስተው ሊወግሩት አሰቡ። ሰይፈ ልሳኑ ለዮሐንስ ወንጌላዊ መተረ ልሳነ አርዮስ ከሃዲ ዘይጸርፍ ላይ ለእግዚእነ ኢየሱስ ክርስቶስ። ሰይፍ የሆነው የወልደ ነጎድጓድ ቅዱስ ዮሐንስ ወንጌላዊ ሰይፍ አንደበቱ የአርዮስን አንደበት ቆረጠ። ለጌታችን ኢየሱስ ክርስቶስ ላይ ፍጡር ዳህራዊ ብሎ ሲናገር ቆርጦ ጣለው። ቀዳሚው ቃል በማለት ልዕልናውን በመናገር ቀዳማዊነቱን በመናገር ካለ በኋላ ይህን ነገር ያስከትልና ይህን ሲያራቅቅ ምን አለ? ኦ አርዮስ ስማ፣ አርዮስ ወይ ስማኝ፣ ከአንተስ የአይሁድ አነጋገር እኮ ይሻላል። 50 ዓመት ያልሞላህ እኮ ሲሉ ነገር አላቸው፣ ዝም ብለው አይደለም። ጌታችን ኢየሱስ ክርስቶስ በዚህ ዓለም የኖረው 33 ዓመት ከ3 ወር ነው። አይሁድ እውነትን አሉ። ሲያዩ ገና 30 ዓመት እንኳን አልሞላውም፣ 50 ዓመት አልሞላህም አሉ። አንተ ግን ይሄ ሳይገባህ ነው የካርከው አለ። ስለዚህ ምን አለ? እበዳ አይሁድ ይሄይስም እበደ ሲአከ፣ ካንተ ስንፍና የአይሁድ ስንፍና ይሻላል አለ። ካንተ መራቀቅ የአይሁድ ስንፍና ሳይገባቸው ስለሆነ ጠባው ስለሆነ ትክክልም ባላቸው መልኩ ስለሆነ የተናገሩት የአይሁድ ስንፍና ይሻላል ካለ በኋላ ይነግረዋል። እነሱ አየው ያላዩበትን ምክንያት ልንገርህ አለ። እንዴት ነው ካልከኝማ ሪው ልደቶ ምድራዊ፣ በምድር ያለው ልደቱን ተመለከቱ። ወይ ሪው ልደቶ ሰማያዊ፣ ሰማያዊ ልደቱን ከአብ የተወለደውን ግን ረሱት አለ። ሪው በአብ ዘንድ የተወለደውን ረስተውታል። ሪው ውርዝናሁ ዘበስጋ፣ በስጋ ያደገውን አስተዳደግ ከኃጥአን ከመጸባሃን ጋር ሲመላለስ አዩት። ወይ ሪው ልዕልናሁ በሰማይ፣ በሰማይ ያለውን ልዕልናውን ጌትነቱን ግን አላዩትም። በዚህ ሰነፉ። አንተ ግን ይህን ተምረህ ነበረ አበድክ አለ። አበድክ፣ ቀዳማዊነቱን ዘነጋው፣ ፍጡር ዳህራዊ አልከው። እስኪ ስንፍናህን ገምግመው አለ። ገምግመው። አሁን ራሱን ያለካ ነው እዚህ ገብቶ የሚያንፖራጭቀው። ኦርቶዶክሳዊ ሊቃውንቱ እንዲቆርጠው ነው የሚጥሉት፣ ቆርጠው። ከዛ ምን ይላል? ሪዩ እሞ ምድራዊተ ወይ ሪዩ አቡሁ ሰማያዊ፣ በስጋ የወለደችው እናቱ በምድር ያችን ገሊላዊት እርሷን ተመለከቱ። ሰማያዊ አባቱን ረቂቁን ግን አልተመለከቱም። አልተመለከቱም። ሪዩ እንዘ ይነብር ምስለ ኃጥአን ወመጸባሃን ወይ ሪዩ እንዘ ይነብር ድበ ኪሩቤል ወይ ይትቀደስ ላዕለ ሱራፌል። በጣም ይገርማል እኮ በምድር ላይ ያለውን ከነ ስሞን ዘለምጽ ጋር ከነ ማርያምን ተፍረት ጋር ሄዶ ሲቀመጥ ከኃጥአን ጋር ተቀመጠ። ኃጥአን ጋር አብሮ በላ ጠጣ ብለው አሙት አለ። በኪሩቤል ላይ ግን መቀመጡን አልተመለከቱም። በሱራፌል የሚመሰገን መሆኑን ግን አላዩትም። እስኪ አንተ ተመልከቱ። አንተ ሰነፍ አለ። ሰነፍ ሰነፍ አርዮስ ይኸው ይገልጸዋል። እዛ ይቀጥልና ርዩ እንዘ ይመጽእ ሀቢሆሙ በትሕትና ወኢያእመርዎ፣ ወደ እነሱ በትሕትና በስጋ ተገልጾ ሲመጣ አዩት። ነገር ግን ያን የከበረው ጌትነቱን ዘነጉት። በጣም የሚገርመው ሌላኛው ሊቅ ይሄን ይቀበለዋል። አባ ሕርያቆስ ይሄን ይቀበልና የጌትነቱን ነገር፣ የቀዳማዊነቱን ነገር፣ የምዕሉነቱን ነገር፣ የስፉነቱን ነገር እንዲሁ ላይ ይገልጸዋል። ወይዜኒ ይንስስ በያቲሁ ወይንጠናቀቅ ማይምቅቲሁ ዘእይህ ልሳነ ነቢያት ወሐዋርያት ለወድሶተ መጠነ እበዩ። የሐዋርያት የነቢያት አንደበታቸው መቀጥበቡን ጥልቅ ጥበቡን መቀባህሪውን መርምሮ ያልደረሰበትን ዮሐንስ ቀዳሚው ብሎ ጀምሮ ሙሴ በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ብሎ እነዝራን ተራቀው እነ ቅዱስ ጴጥሮስም ተራቀው ያልደረሱበትን እነ ኢሳይያስ ተራቀው ያልደረሱበትን ጥልቅ ጥበቡን መቀባህሪውን አንመርምር አንችልም አለ። ከዛ እንዴት ካልከይ ግሩም ውእቱ ዘይደፈራል፣ ማይደፈር ግሩም ነው። ዘባሃብ የነሰ ነሳራ ያገር፣ በእኛ ዘንድ ግን ተገፈፈ፣ ተገረፈ፣ ተሰቀለ፣
ተጎተተ፣ አየው ተቀጠቀጠ፣ በችንካር በጅራፍ ተገረፈ አለ። ልዑል ውእቱ ዘይትረከብ ዘባብ ወበሃብ የነሰቱ ውእቱ ማይመረመር ልዑል ነው አለ። ምጥቀቱን አደርስበት፣ ጽራርያምን ውጣ እስኪ አለ መርምር አደርስበትም፣ ጥልቀቱን መርምር አደርስበትም፣ ስፋቱን መርምር አደርስበትም አለ። ልዑል ውእቱ ዘይትረከብ ማይደረስበት ግን በሥጋ ባርያም የተገለጠ እሳት ውእቱ ዘይትገሰስ ማይዳሰስ እሳት ነው አለ። ንሕነሰ ሪናሁ ወገሰስናሁ በላይነ ወሰተይነ ምስሌሁ እኛ ግን አየነው ዳሰስ ነው። ማየት ብቻ ይበቃል እንዴ? አርደን በላ ነው አጎራረር ነው አለ። ከእሱ ጋር አብረን በላን። አብሮ መብላት ብቻ ምን ያደርጋል? ራሱን በላ ነው አለ። ይገርም እኮ ነው። ያ ነው ቀዳማዊ አምላክ እንዲሁ ነው የተገለጸው። ለዛ ነው አባ ጊዮርጊስ አንተ ሰነፍ እያለ የሚገስጸው። አንተ ሰነፍ አባ ሕርያቆስ ይህን ተቀብሎ ነው ጥልቅ ጥበቡን መቀባይሩ እንዴት አድርገን እንደርስበታለን። የእኛ አምላክ ማለት እሱ። የትኛው ኢየሱስ ይመለክ ነው? የትኛው ኢየሱስ ይመለክ? እንዲህ አይነቱ ኢየሱስ ይሰበክ መድኃኒት የተባለ ወይስ ደግሞ ዓለም የዘራችው መንፈስ የሆነው ማንኛው ይሰበክ ነው? ቤተ ክርስቲያኗ በሊቃውንት አንደበት እንዲህ ብላ ነው የምትገልጸው። ይሄ ነው የእኛ ኢየሱስ፣ እንዲህ አይነቱ ኢየሱስ ነው። እስኪ የእኛ ኢየሱስ በምስል በነ ቅዱስ ቄርሎስ፣ በነ ቅዱስ አባ ጊዮርጊስ ዘጋስጫ፣ በነ ቅዱስ ያሬድ፣ በነ ቅዱስ ዮሐንስ ወልደ ነጎድጓድ የተገለጸው ነው። እሱ ነው የኛ ኢየሱስ። ስለዚህ እሱን መያዝ ያስፈልጋል። ሶስተኛ ወደኛ የመጣው ኢየሱስ ክርስቶስ ማን ነው ከተባለ ፈጣሪ ነው። ፈጣሪ ነው። ፈጣሪ በሉ እስኪ። ምንን የፈጠረ? 20ውን ዓለማት የፈጠረ፣ 9ኙን ዓለም እሳት ያሰናዳ፣ ማይታየውን ረቂቁን ዓለም የፈጠረ፣ ይህን ግዑዙን ዓለም እንዲህ አድርጎ በድንቅ ጥበቡ የፈጠረ፣ ከዚህ በላይ ደግሞ አቤት የመድኃኒነት ስራውን እኛ በማንመረምረው ድንቅ ምስጢር ያከናወነ እሱ እኮ ነው። 5ቱን ዓለመ መሬት ያሰናዳ፣ 4ቱን ዓለመ ማይ ያከናወነ የፈጠረ፣ 2ቱን ዓለመ ነፋስ የፈጠረ፣ 20ውን አየራትም በልካቸው ያሰናዳ ፈጣሪ ዓለማት የተባለ ከድንግል ማርያም የተወለደው ኢየሱስ ክርስቶስ ነው። እሱ ከሆነ ይህን ደግሞ ሊቁ ቅዱስ ሄሬኔዎስ ይራቀቅበታል። እንዲህ ብሎ ነው የሚራቀቀው። ኦሪት ወነቢያት ወንጌል ሰበኩ በክርስቶስ። ኦሪት ነቢያት ወንጌል ክርስቶስን ሰበኩ። አዲስ ሲጣፍጥ እኮ ቃሉ። እስኪ አንዴ የተናገሩ ኦሪት በሉ፣ ነቢያት ወንጌል ክርስቶስን ሰበኩ። የተለየ ነገር የለም ወዳጅ። ኦሪት የተናገረችው ክርስቶስን ነው። አዳም እኮ ነው ከመሃዱ ምንነ ስግው ቃል ነው የተናገረው። ምንም እንኳን በጊዜው ባይፈጸም በጊዜው ጊዜ ተፈጽሟል። ነቢያትም ይሄን ነው የሰበኩ። ቅድም የነገርኳችሁ ወረከብና ውስጥ ኦመገዳ ብለው በዱር ተጥሎ አገኘነው። ልደቱ ሲሰብኩ በከብቶች በረት በቅጠል በሸማ ተጠቅልሎ አገኘነው ብለው የሰበኩ ስጋዌውን እኮ ነው። ሲያለቅስ ሰማን ብለው ሳያለቅስ እንዳለቀሰው ነው ተገልጾላቸው። ይሄን እኮ ነው የሰበኩት። ነቢያቱ ይሄን ነው ያሽጎደጎዱት። ሐዋርያት የሰበኩት፣ ሊቃውንት የሰበኩት ይሄን ነው። ሄሬኔዎስም ከሊቃውንቱ መካከል ኦሪት፣ ነቢያት፣ ወንጌል ክርስቶስን ሰበኩ። እንዴት ብለው ካልከኝ ከመተወልደ እምቅድስት ድንግል በስጋ ንዕድ ክብርት ከሆነችው ከድንግል ማርያም እንደተወለደ ሰበኩት አለ። ወረድልና ይራቀቃል። ፈጣሪ ዓለማት ምስለ አቡሁ ወመንፈስ ቅዱስ፣ ዓለማትን ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር የፈጠረ ገባሪሁ ለሰብ ዘሃሎ ውስተ ኩሉ ግብር፣ በሁሉ ስራ ያለ የሰውን ልጅ የፈጠረ ሊቀ አበው በውስተ ሊቃነ አበው፣ በሊቃውንት መካከል ሊቅ የሆነ የሊቃውንት ፈጣሪ፣ ሐጋጊ ሕግ በውስተ ሕግ፣ ሕግን የሰራ የሕግ ባለቤት፣ የሕግ የበላይ መልዕልተ ሕግ የተባለ ሕግን የሰራ ምን ግሩም ነው ይሄ! አበውንስ መልዕልተ ሕግ አሰኝቷቸው የለም እንዴ? ይሄ ነው ኢየሱስ ክርስቶስ ማለት ይሄ ነው አለ። ከዛስ ረዳትነቱንና መጋቢነቱን እዚሁ ያያይዘውታል። ዘውእቱ ዘአቀቦ ለኖህ፣ ያ የጥፋት ውሃ ሲዘን ኖህን የጠበቀ ከዛ ከሚያቃጥል ውሃ ያሻገረ፣ ውእቱ ዘመሮ ለአብርሃም፣ አብርሃምን የመራ
ወታንገደ ምስለ ያዕቆብ ከያዕቆብ ጋር የተስተናገደ ወተሰይጠ ምስለ ዮሴፍ ከዮሴፍ ጋር የተሸጠ የኛ ኢየሱስ ይሄ ነው። ስትሸጥ የሚሸጥ ስትሞት አብሮ የሞተልን የተሰቀለ መድኃኒትነቱን የገለጸ እንግዳ ስትሆን አብሮ እንግዳ የሚሆን አንተ ጋር የሚስተናገድ የማይከዳ እውነተኛ ዳኛ ፈጣሪ ዓለማት የተባለ ይሄ ነው ብሎ ይራቀቅና እዛ ምን ይላል መሰላችሁ? ወበከመ ይነግሩነ መጻሕፍት ከመ አምላክ ውእቱ ከማሁ ይነግሩነ ከመ ሰብእ ውእቱ። መጻሕፍት አምላክ እንደሆነ ይነግሩናል፣ ሰው እንደሆነ ይነግሩናል። ወበከመ ይነግሩነ መጻሕፍት ከመ ውእቱ ሥጋ ከማሁ ይነግሩነ ከመ ውእቱ መንፈስ። ሥጋ እንደሆነ ይነግሩናል፣ ረቂቅ እንደሆነም ይነግሩናል አለ። ከዛ በኋላ ይሄን ሲያነጻጽረው እንዲህ ይላል፣ ተራበ ብለው ይነግሩናል፣ ግን ደግሞ አጠገበ ይሉናል አለ። ወበከመ ውእቱ ርበ ከመሁ አስገበርሁ ባለ እንደ ተራበ እሱ እንደተጠማ የተጠሙትን አረካ አጠጥቶ ያው ውሃውን የወይን ቃና አድርጎ ነው። ያ የተራበው እኛን የመገበን ነው። ያ የተጠማው እኛን አጠጥቶ በደሙ ያረካን ነው። ያ እሱ የተራቆተው የእኛን ክብር በሱ ክብር ያጎናጸፈው ነው። የእኛን መራቆት ወስዶ የእሱን ክብር ለእኛ ያጎናጸፈ ነው። በጣም የሚገርመው ጥቅልል ሲያደርገው ፈጣሪነቱንና ጌትነቱን ወበከመ ውእቱ ወልዱ ለዳዊት ከመ ውእቱ እግዚኦ ለዳዊት፣ የዳዊት ልጁ የዳዊት ጌታው ነው አለ። የዳዊት ልጁ በሉ እስኪ፣ የዳዊት ጌታው ነው። አንድ ሰው ልጅም ጌታ መሆን ይችላል? እስኪ ንገሩ። ልጅም ጌታ መሆን ይችላል? አይ አንዱን ነው መሆን የሚችለው አይደል? የዳዊት ልጁ ግን የዳዊት ፈጣሪው ነው። አየሁ፣ ዳዊት ይቀድመዋል፣ እንደገና መልሶ ዳዊትን ይቀድማል። በስጋዌ ስጋ በመልበስ ወይም ስጋን በመንሳት ዳዊት ይቀድመዋል። በመለኮትነቱ በፈጣሪነቱ ዳዊትን ይቀድማል። ልጁ ሲሆን ጌታ ሆኖ የተገኘ ነው። ታዲያ ድንግል ማርያምን ስጋን በመልበስ ትቀድመዋለች። ነገር ግን ደግሞ በፈጣሪነቱ ይቀድማታል። ፈጣሪ ነው። መቼ? ዓለም ሳይገኝ በዚህ ጊዜ ተገኘ የማይባል ነው። ያን እኮ ምስጢር አምጥቶ ነው ከዳዊት ያራቀቀው ቅዱስ ሄሬኔዎስ። የኛ ኢየሱስ ይሄ ነው። ጌታ ሲሆን ልጅ፣ ልጅ ሲሆን ፈጣሪ፣ ሕፃን ሲሆን ገዥ፣ ሕፃን ዘበታይቱ ወልድ ዘበላይሉ የሚባል የማይንበረከክ የማይሰበር ሕፃን፣ ያ የቤተልሔም ሕፃን የቀራንዮ መስዋዕት የሆነው ነው። አየው፣ ቤተልሔም የተገለጸው መጨረሻ ላይ መስዋዕት በሆነው ዓለምን በማዳን ያጠናቀቀው ዓለምን የፈጠረ ያን ፈጣሪነቱን ያላጎደለ በማኅፀነ ማርያም ሆኖ እንኳን ዓለምን የመገበ ፈጣሪ መግቦቱ የማይጎልበት መስቀል ላይ ሆኖ እንኳን በዛ ችንካር እየተቀጠቀጠ ዓለምን ራሱን የመገበ ያኳ አምላክ ነው። የኛ አምላክ የኛ ኢየሱስ ይሄ ነው። የኛ ኢየሱስ ይሄ ነው። ስለዚህ ፈጣሪ ዓለማት ነው። ቅዱስ ሄሬኔዎስ ይሄን የተራቀቁ ቅዱስ ማቴዎስ እንዲህ ይላል። እዚህ ማቴዎስ 16 ላይ ሰው ተምታታ። እዛ አንዱ ነብይ፣ አንዱ ኤልያስ፣ አንዱ ዮሐንስ እያለ ሲዘባርቅ ጠየቃቸው። የሰውን ስነ ልቡና አረዳድን እሱን ያስተማረ በነገራችን ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰብሰብ ባረገና የምታውቁት ቃል ነው። መነ ይብሉ ወሰብ ለወልደ እጓለ እመሕያው፣ ሰዎች የሰው ልጅ ማን ይሉታል ብሎ ጠየቃቸው። በወለ ይብሉ ከኤልያስ ወወይለ ይብሉ ከአሐዱ ነቢያት፣ አንዱ ኤልያስ ነው ይልሃል፣ አንዱ ዮሐንስ ነው ይሉሃል፣ አንዱም ደግሞ ሌላ ነው ይልሃል ብለው ገለጡለት። እናንተ ማን ትሉኛላችሁ ብሎ ሲጠይቃቸው ቅዱስ ጴጥሮስ ፈጠን አለና፣ ቅዱስ ጴጥሮስ እንደምታውቁት ሽማግሌ ነው፣ ፈጣን ነው፣ ቆራጥ ነው። አንተ ውእቱ ክርስቶስ ወልደ እግዚአብሔር፣ አንተማ የሕያው ባህሪ የእግዚአብሔር ልጅ ነህ አለ። ብፁዕ አንተ ስምዖን ወልደ ዮና እስመ የከሰተ ለከ ዘሥጋ ወደም አለ አቡየ ዘበሰማያት፣ አንተ ይህንን ስጋዊ ደማዊ መምህር አልገለጸልህም፣ ሰማያዊ አባቴ ገልጾልሃል። ብፁዕ የሚል ማዕረግ አገኘበት ማለት ነው። ኢየሱስ ክርስቶስ ማለት እሱ ነው። የአብ ልጁ ነው። የዓለማት ፈጣሪ የተባለው እርሱ ነው። ቅዱስ ጳውሎስም ይህን ሲገልጽ እስመ ተግባሩ ሰኔነ ዘፈጠረነ በኢየሱስ ክርስቶስ ለምግባረ ሰናይ፣ በጎን ስራ ለመስራት በኢየሱስ ክርስቶስ ተፈጠርን አለ። ፈጣሪ ነው። ፈጣሪ ነው። ፍጡር ዳህራዊ አይደለም። ፍጡር ዳህራዊ ማለት ከስጋዊ ቃል በብዙ ነገር የሚገለጽ አለ። ስጋ ራሱ ፍጡር ነው። ማንም አይክድም። ስጋ ፍጡር ነው። ያን ፍጡር የሆነውን ስጋ ግን ተዋሃደና መድኃኒት አደረገው። አየው፣ መድኃኒት አደረገው። ስጉ ቃል ተብሎ እንዲጠራ አደረገው ማለት ነው። ስለዚህ ፈጣሪ ዓለማት ነው። አራተኛውና ማጠቃለያ የሚሆነው ፈራጅ ነው። ወደኛ የመጣው ኢየሱስ ክርስቶስ ማን ነው? ፈራጅ ነው። ፈራጅ ከሆነ ማላጅ ሊሆን ይችላል። አሁን ዓለሙን በዚህ ይሁን እንግዲህ እናንተ ዮሐንስ አፈወርቅ ይሄን በልዩ ሁኔታ ያራቅቀዋል።
እዚህ መጀመሪያ ወንጌሉን እናስቀድመውና ማቴዎስ 3 ላይ ቁጥር 13 ተመልከቱ። ዘመሴ ውስተ እዴሁ ዘወቱ ያነጽ ሐውደ እክሉ መንሹ በእጁ ነው እህሉን ያጠራል። ወስርናዮስ ያስተጋብ ውስተ መዛግብቲሁ ስንዴውን በጎተራ ይከታል፣ ነገር ግን ገለባ ገለባውን ያቃጥላል ይላል። ስንዴ የተባሉ ቅዱሳን ናቸው። ስንዴ የተባሉ በስሙ ያመኑ ናቸው። ስንዴ የተባሉ ዋጋ የተከፈለልን ኦርቶዶክሳውያን መጀመሪያ በገነት የተሰበሰቡ ቅዱሳን ጎተራ የተባለች እሷ ናት። ገለባ የተባሉ ደግሞ በስሙ ያላመኑ ወይም ደግሞ እሱን ያልተከተሉ ወይም ደግሞ ንስጥሮሳውያን በዚህ መንገድ ሂዱበት። እንዲህ ብሎ ያስቀምጣል። ማን? ቅዱስ ዮሐንስ መጥምቀ መለኮት እንዲህ ብሎ የገለጸውን ነው። እንግዲህ ቅዱስ ዮሐንስ አፈወርቅ ዕብራውያን 5 ቁጥር 7 ያለውን ኃይለ ቃል አንስቶ ይተረትረዋል በሰፊው፣ ግን በአጭር ተናግሬ ልለፍ። ምንድነው የሚለው ቅዱስ ዮሐንስ አፈወርቅ? ለእመት ብለኒ ለምን ተሰአለ ኢየሱስ ክርስቶስ በሥጋው ወራት ለምን ማለደ ወይም ምልጃና ጸሎትን አቀረበ ትለኝ እንደሆነ ዕብራውያን ላይ ቅዱስ ጳውሎስ ምን ይላል? በሥጋው ወራት ምልጃና ጸሎትን አቀረበ የሚለውን እጅ አድርጎ ነው እሱ ነው የሚተረትረው ዮሐንስ አፈወርቅ። ለምን አቀረበ ትለኝ እንደሆነ ከመይድሃኑ እለ አምኑ ወቱ ያመኑበት ይድኑ ዘንድ ነው አለ። እንዴት ብለው ካልከኝ አባ ይልፋለ ዛቲ ጽዋ ባለ ጊዜ የታበአና ውስተ መንሱት ብለው እንዲጸልዩ ያችን መከራ ከኔ ያርቃት ባለ ጊዜ አብነት ነስቶ አቤቱ ወደ ፈተና አታግባን እንዲሉ። እስኪ ወደ ፈተና አታግባን በሉ እስኪ። ወደ ፈተና ሁላችንም አያግባን እንዲህ ብለን እንድንጸልይ አለ። ሁለተኛ ለምን ካልከኝ ነገር ግን ቢቻል ያንተ ፈቃድ ይሁን እንጂ የኔ ፈቃድ አይሁን፣ የኔ ፈቃድ ካንተ ፈቃድ፣ ያንተ ፈቃድ ከኔ ፈቃድ ጋር አንድ ሆኖ አለ። ያ ማለት በሱ ያመኑት ወይኩን ፈቃድ ከእንዲሉ አለ። ወይኩን ፈቃድ ከበሉ እስኪ። ፈቃድህ ይሁን እንዲህ ብለን እንድንጸልይ በሥጋው ወራት ይሄን አደረገ። እሺ በሥጋው ወራት ተርቧል አልተራበም? ተጠምቷል አልተጠማም? ተገፏል አልተገፋም? ተሰዷል አልተሰደደም? ተሰቅሏል አልተሰቀለም? ሞቷል አልሞተም? መለኮት ይሞታል? መለኮት ይራባል? መለኮት ይጠማል? በምን ገንዘብ ሆነ? በሥጋ ሆነ። እሺ በሥጋው ወራት ምልጃና ጸሎትን አቅርቧል አላቀረበም? አቅርቧል። እና አሁን ይራባል አይራብም? አሁን ይጠማል አይጠማም? አሁን ይሰቀላል አይሰቀልም? አሁን ይሞታል አይሞትም? እና አሁን ይማልዳል? በቃ ሱቆ ይሄንኛው አይራብም፣ አይጠማም፣ አይሰደድም፣ አይሰቀልም፣ አይሞትም፣ አይገረፍም ካል አሁን አይማልድም ሲባል ሰዎች ራስ ምታት የሚሆንባቸው ለምንድን ነው? ለምንድን ነው? ጉዳዩ አየው የድርጅት ጉዳይ ነው፣ የቢዝነስ ጉዳይ ነው፣ የፈንድ ጉዳይ ነው፣ የጉሮሮ ጉዳይ ነው፣ የህይወት ጉዳይ አይደለም። አቀልጠመ ጉዳዩ ይሄው ከሆነ ያንተ ኢየሱስ ንጥር ብጥር አድርገህ ህይወቱን መስለህ መኖር በኋላ በፍርድ ዙፋን ንጥር ብጥር የሚያደርገው ኃጥአን በግራ ጻድቃን በቀኙ የሚቆምለት ከድንግል ማርያም የተወለደው ፈራጅ የድንግል ማርያም ልጅ ኢየሱስ ክርስቶስ የቤተ ክርስቲያኗ ራስና መሰረት ነው። እውነት አሰብ እውነት ነው። እሱ ከሆነ የኛ አምላክ እርሱ ነው። መግቦቱን ስለ መግቦቱ አንዲት ቃል ብቻ ተናግሬ ልጠቅልለው። በተለይ ሁለቱ ሲራቀቁ እንዲህ ይላሉ። ዮሐንስ አፈወርቅ ቀራንዮ ላይ በጎች ተስማምቶ የበሉት እረኛ አለ። በጎች ተመልከቱ፣ እረኛ ሲርበው በግን አርዶ ይበላል። በግ እረኛን አርዶ በልቶ አያውቅም። ግን እሱ ሲገልጸው ዮሐንስ አፈወርቅ በጎች ተስማምቶ አርደው የበሉት አለ። አይሁ ያ በግ እኮ ነው ኢየሱስ ክርስቶስ። ያ እረኛ እኮ ነው በጎች አርደው የበሉት። ታዲያ ዲዮስቆሮስ ምን አለ? ይምጻ በግ ንራዮ በአይንት ወንጥበው ባይዳው ንብላ ወንዝገብቦቱ። በጉ ይምጣ በእጃችን እንረዳው እናወራርደው በልተንም እንጥገብበት አለ። ለኛ መልክ ለመስጠት ደም ግባቱን አጥቶ የሞተልን የቀራንዮ በግ የኛ አምላክ ከድንግል ማርያም የተወለደው ኢየሱስ እሱ ነው። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ ግን አልተቀበሉትም ነው። ስለዚህ ያልተቀበሉት አካላት የሆነ ነገር ሊሉን ይችላሉ። እኛ ግን የተቀበልነው ሕይወቱን የሰጠን የድንግል ማርያም ልጅ ይሄ ነውና ኢየሱስ ክርስቶስን በሕይወቱ ሕይወታችን፣ በሞቱ
ሞታችንን የተገደለልን በሕይወቱ ሕይወታችን የተስተካከለልን ከድንግል ማርያም የተወለደው አምላካችን አምላክ ዘበአማን ቀዳማዊ አምላክ ፈጣሪ ፈራጅ መጋቢ ዓለማት ተብሎ የሚጠራው እርሱ ነው። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ይቆየን። ተዘከረነ እግዚኦ በውስተ መንግሥትከ